ያስቀጠለው ህግ አለ መድኃኒዓለም። ይሄንን ተከትላ ድንጋይ ቤተክርስቲያን ብሉይና ሐዲስን አስማምታ የምትተረጉም የምታስተምረው ብሉይ ኪዳንን በዚህ መንገድ ነው። ለምሳሌ እንደው ትንሽ ልጥቀስላችሁና ጨርሶ ያለፈው ምንድነው የማያስፈልግ እዚህ ላይ እዚህ አዲስ ኪዳን አሁን ባለንበት ሰዓት ላይ የማያስፈልግ ምንድነው ከተባለ ለምሳሌ ግዝረት አያስፈልግም። ምን አያስፈልግም? ግዝረታውን ዓለም ለስጋ ሸለፈት ሊጠቀመው ላይጠቀመው ይችላል። ለጽድቅና ለኩነኔ ግን ግዝረት ጥቅም የለውም። በብሉይ ኪዳን ግን አብርሃም አባታችን ከኦሪት ዘፍጥረት 22 ጀምሮ ስታነቦ የመጀመሪያ ልጆችን ገረዘ። ይሄ መለያ ነው። የኔ መሆናችሁ የኔ አማኝ የእግዚአብሔር ሕዝብ የምትባሉት መለያችሁ የምልክታችሁ ብሎ በግዝረት እንዲገዘሩ ልጆቹ አድርጎታል። አገልጋዮች ሁሉ እንዲገዘሩ ብሎ እግዚአብሔር ነግሮታል። በዚያ መሰረት የተገዘረው ሁሉ የእግዚአብሔር ሕዝብ ይባላል። እግዚአብሔር ዛሬ ክርስቲያን እንደምንባለው ተጠምቀን ማለት። ስለዚህ ያ ግዝረት እዚያ ላይ አዲስ ኪዳን ላይ ስንመጣ ግን ጥምቀት እንጂ ግዝረት ጥቅም የለውም። ምክንያቱም ግዝረት በምን ተተክቷል? ንገሩኝ። ዘመኑም ጥምቀት ነው አይደለ? በምን ተተክቷል? አሁን እኛ በግዝረት ሳይሆን የክርስቶስ ልጅ የምንሆነው በምንድን ነው? ስለዚህ የክርስቶስ አካል የምንሆነው ክርስቲያን የምንባለው በግዝረት ሳይሆን በምንድን ነው? ስለዚህ ግዝረት ቆሟል ማለት ነው። አሁን ግዝረት እዚህ ላይ ምን ጥቅም የለውም። ይሄ አልፏል ብንል ጥሩ ነው። አበጥሮ ማስተማር ያስፈልጋል። እንደኛ ቤተክርስቲያን ያልኩት ለዚያ ነው። በቃ ግዝረት አልፏል። ግዝረታችን በአዲስ ኪዳን የክርስቶስ የምንሆነው በጥምቀታችን ነው ብለን እንደዚህ አድርጎ ማስቀመጥ ይቻላል። እንዲህ አይነት ነገሮች። ሌላው ሁለተኛው የብሉይ ኪዳን መስዋዕት አልፏል። መስዋዕታውን በግም ፍየልም ላምም በሬም እጓለ ርግብ ይሄ ዋኖስ ይሄ ሁሉ አያስፈልግም። በኦሪት ዘሌዋውያን ምዕራፍ 1 ላይ የተጠቀሰው ማለት ነው። እነኚህ ሁሉ በብሉይ ኪዳን ሰዎች ከእግዚአብሔር ጋር ለመታረቅ ኃጢአታቸው ተወግዶላቸው እግዚአብሔር ለመሆን እንደገናም ደግሞ የአራባት ቸነፈር የተለያየ መከራ እንዲያደርስባቸው ሕመም ደዌ እንዳይመጣባቸው የሚሰጉ መስዋዕቶች እነዚህ ጊዜያዊ ርቅ የሚያሰጡ እነኚህ ሁሉ ነበሩ። አሁን ያ ሁሉ በግ አያስፈልግም። አማናዊ በግ ክርስቶስ መቅደሱ ገብቷል ማለት ነው። ስለዚህ አሁን የምንድነው አማናዊ መስዋዕት የዳነው አሁንም ስጋው ደሙ እየተቀበል የምንድነው በአማናዊ በግ በእግዚአብሔር በግ በማን ብቻ ነው? በኢየሱስ ክርስቶስ ብቻ ነው። ሌላ በግ አያስፈልገንም ማለት ነው። ሌላ በግ መቅደሳችን አይገባም ማለት ነው። የበግና የፍየል ስጋና ደም አያስፈልገንም። የክርስቶስ ስጋና ደም መቅደሱ ገብቷል። እነሆ አልፏል። አሁን በግ አያስፈልገንም። በጋችን ክርስቶስ ነው የቀራንዮ በግ ብለን ይሄንን ታስተምራ ቤተክርስቲያን። እንዲህ አይነቶቹ ያለፉት ምንላቸው። ለዚህ ነው በቅዳሴያችን ላይ ባሪያቆስ ሲናገር አኮ ከመስዋዕቶሙ ለቀደምት አበው ዘበደመ በግ ወሐርጌ ወላይል አላሳት ቦቱ እንደ ቀድሞ አባቶቻችን መስዋዕት የአሁኑ መስዋዕታችን እንደ አባቶቻችን መስዋዕት አይደለም። በበግ በላም እንደዚያ የሚሰው አይደለም ማለት እሳት ነው አለ። እሳትነቱም ለማያምኑ ሳያምኑ ቢቀበሉ ፍርድ የሚያሰጥ እሳት ነው። አምነው ለሚቀበሉም ደግሞ ልባቸው ለቀና ደግሞ የሕይወት እሳት ነው፣ ኃጢአትን ያቃጥላል፣ ለነሱ ሕይወት ይሆናል ተብሎ ተነግሯል። ይሄንን ነግሮናል። ሌላው ደግሞ የተሻሻሉ ሕጎች የምንላቸው ደግሞ አሁን ስለ ፍቅረ ቢጽና ፍቅረ እግዚአብሔር እነሱን አሻሽሏቸዋል። እንደገና ደግሞ ስለ መርገም አሻሽሏቸዋል። በጥቅሉ ጊዜያችን ላለመፍጀት የማቴዎስ ወንጌል ምዕራፍ 5ን ቤታቸው አንብቡ። ብሉይ ኪዳንን አደ ቤተክርስቲያን የኛ ቤተክርስቲያን እንዴት ማስተናገድ በሶስት አይነት መንገድ እንዲያለበት። ሌላው ያልተሻሩ የምንለው ለምሳሌ ትእዛዛተ ኦሪት አልተሻሩ። 10 ትእዛዛተ ኦሪትን ከነኚህ መካከል ይላል እንደውም እሱ ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እስከ መጨረሻው 48ኛው ቁጥር ድረስ ያለው በሙሉ የተሻሻለ ያቆመ ሳይነካካ ሳይሻሻል የቀጠለ ሕጎችን በዝርዝር ያስቀምጣል። ይሄ ምዕራፍ ብቻ በቂያችን ነው። አዲስ ኪዳን ብሉይ ኪዳንን ከአዲስ ኪዳን ጋር እንዴት ማስተናገድ እንዳለብን ጨርሰው የቀጠሉ ስንል 10 ትእዛዛተ ኦሪትን ለምሳሌ ዘረዘራቸውና ከነኚህ መካከል አንዱን ጎደሎ አድርጎ የሚያስተምር ቢኖር እሱ በእግዚአብሔር መንግስት የጎደለ ጎደሎ ነው ይላል። እስኪ በሉ ከነኚህ በሉ እስኪ ከትእዛዛት አንዱን አጉድሎ የሚያስተምር በእግዚአብሔር መንግስት የጎደለ ነው። ስለዚህ አልተሻረም ማለት ነው። አያችሁ። ስለዚህ በአዲስ ኪዳን ላይ ስንመጣ አይ ብሉይ ኪዳን ላይ ቀርቷል ጽላት ብሎ እዚህ ላይ በዚህ ውስጥ አካቶ ጽላት አያስፈልጋቸውም። አዲስ ኪዳን ጽላት እኔ ነኝ እኔም ብቻ ተከተሉ አላለም ክርስቶስ። ለዘላለም ሁሉ ባለው መሰረት ቀጥሏል። ከቀጠሉ ሕግጋት መካከል አንዱ ምንድነው ሲባል ጽላት ነው። እንደቀጠለም ደግሞ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ሲያስቀምጠው በክብር ታቦትን አስቀምጦታል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እንደው 14 ጀምሮ ቁጥሩን ነው ለጠቅላላ ዕውቀት እንደነሱኛም ጥቅስ ብቻ ነጥቀን እንዲያንሄድ 14 ቁጥር ጀምሮ ያለውን ተመልከቱ። ምን ይላል መሰላችሁ? እዚያ ላይ
ምእመናንን በክርስቶስ የሚያምኑ ምእመናንን ከመናፍቃን ጋር ምን ከምን አልኳቸው? የሚያምኑ ምእመናንን እኛን ማለት ነው ከመናፍቃን ጋር አንድ ማድረግ አይቻልም። አያችሁ፣ ምን ማድረግ አይቻልም? የሚያምኑትን ከማያምኑት ጋር የክርስቶስ የሆኑ ክርስቲያኖችን ከመናፍቅ ጋር መደመር አንድ ማድረግ አይቻልም ይላል። አያችሁ፣ ጽላትን ከጣዖት ጋር ክርስቶስን ከቤልሆር ጋር ማን አንድ ያደርጋል ይላል። አያችሁ፣ ታቦትን ከምን ጋር ወይም ጽላትን ከምን ጋር? ከጣዖት ጋር ማን አንድ ያደርጋል? ክርስቶስን እስከ ቤልሆር ከሰይጣን ጋር ማን አንድ ያደርገው ይላል። በደንብ አድርጎ ገልጾታል። አያችሁ ምን ያህል ክብር እንዳለው ታቦት። በሐዲስ ኪዳን ነው ይሄ የተሰበከው። ማን የሰበከው? ቅዱስ ጳውሎስ ነው። በዚህ በቆሮንቶስ የሚኖሩ በፍልስፍና ውስጥ በጣም በፈተና ፍልስፍና ውጧቸው መከራ ውስጥ ያሉ ምእመናንን ከዚህ ነፃ ለማውጣት በደንብ አድርጎ ምእመናንን ከመናፍቃን የተለዩ እንደሆነ አንድ ሊሆኑ እንደማይችሉ ታቦትም ደግሞ ከጣዖት ጋር አንድ ሊሆን እንደማይቻል በጭራሽ እንደማይገናኝ ታቦት የእግዚአብሔር ማደሪያ እንደሆነ ያኛው ግን ሰዎች እንደፈለጉ የሚያደርጉት እግዚአብሔር የማያውቀው የታቦት ተቃራኒ እንደሆነ ጣዖትን በደንብ ገልጿል። ክርስቶስን ከቤልሆር ወይም ከሰይጣን ጋር አያችሁ ብሎ በደንብ አድርጎ ሐዋርያው ዘርዝሮ ይህንን ማስተምሯል። ስለዚህ አሁን ወደዚህም ስንመጣ የኤርሚያስ ቅድም እንዲያልኳቸው ለሰባ ዘመን የተሰበከ ሰባ ዘመን ገና ፊታቸው የመጣ የምርኮ የመከራ ዘመን ስላለ በዚያ ዘመን ውስጥ ቢፈልጉት እንኳን አያገኙትም፣ ሊጠቀሙበት አይችሉም። ስሙንም የሚጠሩበት የሚያስቡበት ጊዜ አይኖራቸውም። ማለት በባዕድ ሀገር ተማርከው የሚኖሩበት ሰባ ዘመን አላቸውና ስለዚህ በዚህ እግዚአብሔር አለ በዚህ ላይ ብለው የሚያመልኩበት ጊዜ ከሰባ ዘመን በኋላ ሊሆን ይችላል እንጂ አሁን አይደለም የሚል ትርጓሜ ያለው ውስጡ ጥልቅ ትርጓሜ ያለው ነው በውስጡ ማለት ነው። ስለዚህ በአጠቃላይ ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አዲስ ኪዳን ብላ ተንጠልጥላ እዚህ ላይ ብቻ ብትሰብክም ብሉያትና አዲሳትን አስማምታ ነው። እውነቱን እንነጋገር ከተባለ እስከ ጥጉ ድረስ እንነጋገር። የቅዱስ ያሬድ ድጓና የብሉይ ኪዳን መጻሕፍት የቤተክርስቲያናችን ውበት ናቸው። እየሰማችሁ ነው? ምንድን ናቸው? አዎ እንደ አባቶችን ይዋቸው እስኪ አሁን ወደ መቅደሱ ስትገቡ ቀጥታ ወደ ካህናቱ ቅዳሴ ሲገቡ ማይጠንት ይዘው ሲያጥኑ ማይጠንቱ ስትመለከቱት እኮ ዘሌዋውያን ላይ ነው የምታገኙት። ማይጠንቱ የሚል ማይጠንተ ወርቁን ይዘው ፍሙን ጨምረውበት ዕጣን አድርገው ሲያጥኑ የጭሱ መዓዛ ከውጭ ገና ልባችን ስቦ ወደ መቅደስ ያስገባው አስቡት። እንደገና ደግሞ ከላይ ያደረጉት ቀጸላቸው አክሊላቸው እንደገና የለበሱት በውስጥ የለበሱት ወጥ የሆነ ቀሚስ በዚያ ላይ ያደረገው ለምድ በግራና በቀኝ በትከሻና በትከሻቸው የሚወርደው ዘርፉ ይሄ እኮ ጥንቅቅ ብሎ ያለው እኮ ኦሪት ዘሌዋውያን ላይ ነው። ብሉይ ኪዳን ውበት ነው፣ የቤተክርስቲያን ውበት ነው። ለይቶ ያለፈው ያልፋል ቅድም እንዳልነው፣ ይሄ ግን አላለፈም ተሻሽሎ ቀጥሏል። ይሄ ደግሞ አልተነካም ቀጥሏል ብላ ጥንቅቅ አድርጋ የምታስተምር ቤተክርስቲያናችን ናት። እንግዲህ ያው ሊቃውንቱ ስለሚጨምሩበት እኔ እዚህ ላይ ይቆየኝ። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። በጸጋ በበረከት በረድኤት ይጠብቅልን። እንግዲህ እንዲህ ነው አያችሁ፣ የሊቃውንቱ መልስ አንጀት የሚያርስ ይባላል አይደል? አሁን ሁለት ነገር ብቻ በደንብ እንድትይዙ ፈልጋለሁ። አንደኛ አሁን መምህር እንዳሉን እኛ ብዙ ጊዜ ጽላት ወይም ታቦትን እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣችሁ የሚመስላችሁ አሉ አይደለ? ማን ነው ይሄንን የፈቀደው? እስቲ ሁላችሁም ተናገሩ። ለማን? በቃ ይህችን ያዙ። ስለዚህ በፈጠራ እንዲህ የመጣ ነገር አይደለም፣ እግዚአብሔር የፈቀደው ነው። እግዚአብሔር የፈቀደው መቃወም እግዚአብሔርን መቃወም ነው። እችን አንድ ያዙ። ሁለተኛ መጽሐፍ ቅዱስ ላይ የተጻፈውን ጥቅስ ደረቁን ቃል ብቻ ይዞ መሄድ ምን ይከታል ነው የተባለው? ገደል ይከታል። ስለዚህ ምን ያስፈልገዋል? አስተማሪ አሁን እንደ አሁኑ ሚስጥሩን ገልጾ የሚናገር ማለት ነው። እንደ አንዲት ሴት አርግዛ ልትወልድ በጭንቅ ሳለች ምን ያስፈልጋታል? እናቶች አዋላጅ ያስፈልጋታል። ስለዚህ ያረገዘውን የሚያዋልድ ከዛ በኋላ ዘር ቃሉን እንደዚህ ተንትኖ የሚያስረዳ ያስፈልጋል። እና አንድ ጥቅስ ሲሰጧችሁ እንዳትደናገጡ፣ ያ የሚብራራ ነው፣ ሚስጥር ያለው ነው። ለምንድን ነው በኤርምያስ ላይ የተነገረው? በወቅቱ የተነገረው ነው። አስረዱ መምህር። ስለዚህ እችን በደንብ ጠንቅቃችሁ እንድትይዙ ነው። በድጋሜ ለመምህራችን ቃለ ሕይወት ያሰማልን። እንግዲህ አሁን የዚህ የገና ጀንበር በጊዜ ይመሻል። አሁን የጨለመ ይመስላል።
ጠዋት ላይ ደግሞ ጨልም ነክቶ ራሱ ጨለማ ነው አይደል? ስለዚህ በጣም የመሸ እንዳይመስላችሁ ጊዜ ነው፣ እንድትረጋጉ ነው። ያው ሰዓቱን ለመጠቀም ግን አሁን ምን እናድርግ? ሁለተኛውን ጥያቄ የቃና ዘገሊላውን ደግሞ ወደ መጋቤ ብሉይ እንውሰድ። ምክንያቱም ቶሎ ያለውን ሶስተኛ ጥያቄ ስላለ እኩል ለማድረግ ብዬ ነው። ይሻላል አይደል? እሺ። ስለዚህ አሁን በቀጥታ ወደ መጋቤ ብሉይ ቃለ ሕይወት ያሰማልን። ክቡር ሊቀ ሊቃውንት ክቡር አባታችን እንግዲህ ክቡር ሊቀ ሊቃውንት በሚገባ በንባብ በትርጓሜ በምስጢር በሚገባ አስረድተውናል። እንደ ሁለት ነገር ጨምሬ ለመድ የጎደለ ሀሳብ ኑሮ ሳይሆን እንደ ማሳሰቢያ እንድትይዙ ነው። እግዚአብሔር በእጆቹ ሁለት ነገሮችን ሰርቷል። እግዚአብሔር የእጁን ስራ አያፈርስም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስታነቡ እግዚአብሔር የሰውን ልጅ ከመሬት አፈር ሰራው ይላል። መዝሙረኛው ዳዊት ደግሞ እጆች ሰሩኝ ይላል። ስለዚህ ሰው የማን ስሪት ነው ማለት ነው? በእግዚአብሔር እጅ የተሰራ ነው። ቅድም በተጠቀሰው ዘዳግም 9:9 ላይ ሙሴ ምን ብሎ ይናገራል? በእግዚአብሔር በጣቱ ሕግጋቱን የጻፈባቸው 2 የድንጋይ ጽላት ሰጠኝ ይላል። ማን የሰራቸው ታቦታቱን ወይም ጽላቶቹን ማን ነው የሰራቸው? ስለዚህ እግዚአብሔር በእጁ ከሰራቸው እኒህ የዘላለም ሕጎች ናቸው። ቅድም እንደተባለው አዳምና ሔዋንን እግዚአብሔር አንድ ጊዜ ፈጠረ። አዳምን ከመሬት ሔዋንን ከአዳም ጎን ፈጠረ። ከዚያ በኋላ አዳምና ሔዋንን እግዚአብሔር ሲፈጥር ነው የኖረው ነው ወይ? እንዴት ነው ከዚያ በኋላ ትውልድ የቀጠለው? ብዙ ተባዙ ምድርን ሙሉ አለና ሴትና ወንድ ካረጋቸው በኋላ እየቀጠሉ እንዲሄዱ ነው ያደረገው። ለሙሴ የቃል ኪዳኑን ታቦት ሰጠው። ከሰጠው በኋላ ምን አደረገው? ከተሰበረበት በኋላ እንደቀደም አድርገህ እየሰራ እሱ ሲሰራ እግዚአብሔር ቃሉን እየጻፈ የቃል ኪዳኑ ታቦት ቀጣይ እንደሆነ በሐዲስ ኪዳን ቅዱስ ጳውሎስም እንዳስተማረው ቅድም እንደተጠቀሰው በዚህ አይነት አግባብ ስለሆነ በተደጋጋሚ የሚነሳ ጥያቄ ስለሆነ የዚህ ጥያቄ ማያዳግም መልስ ስለሰጡ በጣም መልካም ነው። ሌላው ማስመር የምፈልግበት ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ ያለው ኃይለ ቃል አያስፈልግም አልተባለም። በደንብ አድርጋችሁ አነቡት። መናፍቃን የሳቱት አያስቡትም ያሉ ምርኮኞች ናቸው። እግዚአብሔር አያስፈልግም ብሏል። ከዚህ በኋላ ታቦት አያስፈልግም አይቀጥልም ሳይሆን የተባለው ሰዎቹ በበሽታ በምርኮ በኃጢአት ምቹ ባልሆነ ሁኔታ ላይ ስላሉ አያስቡትም፣ ጊዜ የላቸውም። አንድ ጸሎት ማይጸልይ ክርስቲያን አለ። ጸሎት አያስፈልግም ይባላል እንዴ? ቤተ ክርስቲያን ባይመጣ ክርስቲያን አለ። ቤተ ክርስቲያን አያስፈልግም ይባላል እንዴ? ሆስፒታል ማይሄድ በሽተኛ አለ። ሆስፒታል አያስፈልግም ይባላል እንዴ? ሆስፒታል ገሊ አይሄድም ማለት አልታመመም ማለት ነው፣ ወይም አያስፈልገውም ማለት ነው እንጂ ሆስፒታል አያስፈልግም ማለት አይደለም። ቃሉ በትክክል እንደተባለው መዝሙር 136 ቁጥር 1 ደግሞ ይሄን ያስተረጉማል። ዘምሩ አላቸው እስራኤላውያን። በባዕድ ሀገር እንዴት እንዘምራለን? ማሲንቆቻችን አጠቃላይ መንፈሳዊ መሳሪያዎቻችን ጥለናል ብለው እኮ ተናግረዋል። በባቢሎን ወንዞች ሳለን ጽዮንን ባሰብናት ጊዜ የቃል ኪዳኑን ታቦት ባሰብን ጊዜ በኢየሩሳሌም የምናደርገውን መንፈሳዊ ስርዓት ባሰብን ጊዜ አለቀስን ነበሩ። የአምልኮት ጊዜ ታቦተ ጽዮንን ከበው የሚዘምሩበት ጊዜ ሳይሆን የምን ጊዜ ነበር ማለት ነው? የእልቅሶ ጊዜ ነበር ማለት እንጂ ዘምሩ ሲባሉ ታቦተ ጽዮን ሳትኖር ከበሮው ሳይኖር በባዕድ ምድር፣ የባዕድ ምድር ማለት ጣዖት ባለበት ቦታ ላይ እንዴት እንዘምራለን ብለዋል። ስለዚህ በዚህ ሐሳብ መረዳት ይቻላል። ሶስተኛውና መጨረሻው ሐሳቤ ለልጁ ቪዲዮን ወስጄ ለማሳየት ነው ብሏል ጓደኛው። በተልእኮ እንኳን በተልእኮ ትምህርት መጥቶም እነበገባው። አሁን እኮ ትልቁ ነገር ስለ ደጀ ሰላሙ ሳይጠይቁ፣ ስለ አውደ ምሕረቱ ሳይጠይቁ፣ ስለ ቅድስቱ ስለ ቅኔ ማህሌቱ ሳይጠይቁ ወዲያው አልፈው ሂደው ስለ ታቦቱ እኮ እኔም ማስተምረዋለሁ እንጂ ታቦቱን መዳሰስ አልችልም፣ ማየትም አልችልም። ለምን? ካህን ብቻ ነው የሚያየው። ውስጣዊ ምስጢር ነው። ታቦቱን ለማወቅ ስለ ታቦቱ መረዳት አስቀድሞ በቅደም ተከተል መማር ስለሚገባው ወንድሜ ይህን መልእክት የምታደርስለት አሁን ለሕዝብ የምንሰጠው ጥያቄ ራሱን የቻለ ነው፣ ብዙ ሰው ስላለ። ለሱ ግን በቅደም ተከተል ቢያንስ እንደው
የዓመት የ6 ወር ኮርስ ስለሚያስፈልገው ከታቦቱ የሚቀድም መቅደስ አለ። ብዙ ነገሮች ስላሉ በዝርዝር ጉዳይ መማር ስላለበት ለብቻው እንደነ ዶክተር አባ ጴጥሮስ ያሉ አባቶች ያስፈልጉታል። ዓለሙን የቃኙ ቴዎሎጂውን የሚያውቁ መጽሐፍ ቅዱስን እያጣቀሱ ቁጭ ብለው በደንብ አንድ በአንድ የሚያስተምሩት እንጂ በአንድ ጀንበር ስለ ታቦት አውቆ አምኖ የሚመለስበት ጉዳይ ስላልሆነ ምናልባት መካኒካል ኢንጂነሪንግ 3 ዓመት አጥንቷል። ስንት ይቀራችኋል? ከጓደኛ ጋር 2 ሊቀራችሁ ይችላል። 5 ዓመት ስለ ጥገና ስለተለያዩ ነገሮች 5 ዓመት መማር ካስፈለገ ስለ ሰማያዊው ታቦት ሙሴ 40 መዓልትና 40 ሌሊት ጾሞ ስላገኘው ታቦት ሰፊ ትምህርት አያስፈልግም? ያስፈልጋል። ዩኒቨርሲቲ ለመግባት ስንት ዓመት ነው የጨረሰ በአሁኑ ዘመን የትምህርት ስርዓት? እኛ እግዚአብሔር ይመስገን ባጭሩ በ10 ተገላግለናል። ከዚያ በኋላ ቀጥለን እንደምንም ተንጠላጥለን አንድ ቆብ ደፍተናል። የትምህርት ቆብ ማለት ነው። አሁን ያው እንግዲህ ኑሮና ትምህርት እየረዘመ ሄዷል። እግዚአብሔር ሁለቱንም እግዚአብሔር ያስማማው እመቤቴን እና 12 ዓመት ተምረህ ዩኒቨርሲቲ ለመግባት ካስፈለገ በስጋ ሂም ስላይቱ ስለጉርጡ ስለ ምድራዊ ነገር ለማወቅ ያህል ከደከም ስለ ሰማያዊ ምስጢር መድከም ብቻ ሳይሆን ብቃትን ብቻ ሳይሆን መንፈሳዊነትን ብቻ ሳይሆን የእግዚአብሔር እርዳታ ያስፈልገንና በዚህ አይነት ልክና መልክ እንዲረዳ ማሳሰቢያ እንድትሰጥልኝ ለማለት ነው። የሁለተኛውን ጥያቄ ቅድም አባታችን እንዳሉት የእናንተ ጊዜም እንዳናሻማ ብዙ ሐሳቦቹንም በመስጠት እንደው የምታውቁትንም ሐሳብ በመደጋገም ሰዓት እንዳናስረዝምባችሁ አጭር ቃል ብቻ ነው የምናገረው። የቃና ገሊላ ሰርግ ቤት ስለከበደና ስላበበች ስለ 2 ተጋቢዎች ብቻ የተጻፈ አይደለም። ዘርፈ ብዙ መንፈሳዊ ምስጢር መንፈሳዊ ትርጉም ያለው ከምድራዊ ጋብቻችን ከምድራዊ ሙሽርነታችን እስከ ሰማያዊ ሙሽርነታችን ድረስ መንግሥተ ሰማያት ገብተን ነጭ ልብስ ለብሰን በደብረ ጽዮን ከበጉ ጋራ ቁመን እስከምናመሰግን ድረስ ጥንቅቅ ያለ ምስጢራትን የያዘ ነው። መነሻው ቃና ገሊላ፣ የመጀመሪያው በምድር ያለው መድረሻው ቀራንዮ፣ ከቀራንዮ ቀጥሎ ደግሞ እስከ መንግሥተ ሰማያት የሚደርስ እጅግ ብዙ ምስጢር ያለው ሰርግ ነው። ወአመሳለስት ዕለት ከብካብ ኮነ በቃና ዘገሊላ፣ በ3ኛው ቀን በቃና ገሊላ ሰርግ ተደረገ። የመጀመሪያው ቀን የተባለ ብሉይ ኪዳን ማን ነው? ሕገ ልቡና ሕግ ሳይሰራ ለሙሴ ቃል ኪዳን ታቦት ሳይሰጠው ሙሴ ከእግዚአብሔር ጋር ሳይነጋገር የነበረው ሕገ ልቡና ይባላል። አንድ ብላችሁ ያዙልኝ። ሁለተኛው ሕገ ኦሪት ነው። ለሙሴ እግዚአብሔር ሕግ ከሰጠበት ጊዜ ጀምሮ ራሱ እግዚአብሔር መጥቶ ሕግጋትን ላጸናቸው መጣሁ እንጂ አልሽራቸውም ብሎ የሻራቸውን ሽሮ ያስቀጠላቸውን አስቀጥሎ ያጸደቃቸውን እስከሚያጸድቅበት ጊዜ ድረስ ሕገ ሙሴ ዘመነ ኦሪት ይባላል። ያ 2 ይባላል። በ3ኛው ቀን ማለት ሰርግ ተደረገ ማለት አዲስ ኪዳን በሙሉ ሰርግ ተብሎ ይጠራል። ምን ተብሎ ይጠራል? ሰርግ ማለት ምን ማለት ነው? ረሃብ የሌለበት ነጭ የምንለብስበት የደስታ ቀን ማለት የሰርግ ቤት ተብላ ተጠርታለች። በዚህ አይነት አግባብ የአዲስ ኪዳንን ምስጢር የያዘ ስለሆነ አንድ ሰርግ ብቻ እንዳታደርጉት። መነሻው የእኛን ጋብቻ መባረክ ነው። በገነት ጀምሮት የነበረውን ያስጀመረውን ጋብቻ እግዚአብሔር በረድኤት ያስጀመረውን በአዲስ ኪዳን በአካል ተገኝቶ አስቀጥሎታል። ከዚያ በተጨማሪ ግን የክርስቶስ አምላክነት የእመቤታችን አማላጅነት የባዶጋኖቹን በውሃ ሙሏቸዋልና ውሃውን ወደ ወይን ጠጅ ለወጠው። ባዶ የነበረውን የሐዋርያት አእምሮ በእምነት የባዶ የነበሩ ጋኖችን ደግሞ በውሃ ሞልቶ ወደ ወይን ጠጅ የቀየረበት ትልቅ አይነት እስከ ቀራንዮ የሚደርስ ምሳሌ ያለው ነው። የእመቤታችን አማላጅነት በቃና ገሊላ አልተጻፈም። 2 ነገሮችን ያዙልኝ። በዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ያለው ኃይለ ቃል ወሐለወትየ እሙ ለእግዚ ኢየሱስ፣ የኢየሱስ እናት በዚያ ነበረች። እስኪ እንበሉ የማን እናት? የማን እናት? ኢየሱስን እንዴት ነው የወለደችው ስንል በድንግልና ጸንሳ በድንግልና ወልዳዋለች። ከመጽነሷ በፊት ስሙን ኢየሱስ ትይዋለች ብሎ ቅዱስ ገብርኤል ነግሯታል። ነቢዩ ኢሳይያስ ደግሞ ድንግል በድንግልና ጸንሳ
ትወልዳለች። ስሙንም ማን ትለዋለች? አማኑኤል ትለዋለች። አማኑኤል ማለት ምን ማለት ነው? ከእኛ ጋር የሆነ አምላክ ማለት ነው። ክብርና ምስጋና ለአምላካችን ይሁን። ከእኛ ጋራ በረድኤት ከእመቤታችን ጋራ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ፣ ቃል ስጋ ሆነ ተብሎ እንደተሰበከ ማማለድ ነው የሚቀድመው። የአምላክ እናት መሆን ነው። ዘላለማዊ ድንግል መሆን ነው። ማማለድ ነው የሚቀድመው። ማማለድማ ሙሴም እኮ አማልደዋል። ማማለድማ ኤልሳም ከሞተ በኋላ በአጥንቱ አማልዷል፣ ድውይ ፈውሷል። ማማለድማ በጣም ጥቃቅን ሰዎች የሚሰሩት ናቸው። ሐዋርያት ራሱ በ12 ወንበር ላይ ተቀምጣችሁ ከማማለድ አልፎ ትፈርዳላችሁ ተብለዋል። ትልቁና ዋናው ነገር ወላዲተ አምላክ ተብሎ መጠራት፣ ዘላለማዊ ድንግል ሆኖ መኖር፣ በቀኝ ቆሞ መኖር። በቀኝ ንግሥቲቱ በቀኝ ትቆማለች ነው የተባለ። ስለዚህ ትልቁ ነገር የአምላክ እናት መሆን ነው። በእግዚአብሔር ዘንድ መመረጥ ነው። የአምላክ እናት ከተባለች በኋላ ማማለድ እናውም የቃና ገሊላ ሰርግ ቤት እመቤታችን ያማለደችበት ሳይሆን ምንለው እመቤታችን ያዘዘችበት ሰርግ ነው ምንለው። ምን አልኳችሁ? ያዘዘችበት ሰርግ፣ ስልጣን ያገኘችበት ሰርግ ማለት ነው። እሷ የወይን ጠጅ የላቸውም ማለት ምን ማለት ነው? ማሳሰቢያ ነው አለ። እና እኛ ምልጃ ምንድን ነው አለ? አዘክሪ ድንግል አንባ መሪረ ዘወረደ እማይ አንባ መሪረ ዘወረደ ዲበ ገጸ ፍቁር ወልድኪ፣ በልጅሽ ፊት በወረደው በእንባሽ ምንድን ነው ምንላት? ሰአሊ ለነ ቅድስት ስንል ምንድን ነው ምንለው? ለምኝልን ማለት እኮ ነው። አሳስቢልን ማለት እኮ ነው። ጠይቂልን ማለት እኮ ነው። ምልጃ ማለት እኮ ሌላ የተለየ ቃል ያለው አይደለም። ማሳሰብ ነው። ልጅ ሆይ ማራቸው፣ ይቅር በላቸው አይደል እንዴ? እና የወይን ጠጅ የላቸውም ማለት ምልጃ ነው። ሙላላቸው ማለት አይደል እንዴ? ጎሎባቸዋል፣ ሙላላቸው። መሮባቸዋል፣ አጣፍጥላቸው። ሐዘናቸውን ለውጥላቸው ማለት ስለሆነ ማሳሰቢያ ሳይሆን የምልጃ ቃል ነው። ሁለተኛው ቃል እመቤታችን ከልጇ ጋር ከተነጋገረች በኋላ ረጅም ስለሆነ ቤታችሁ ታነቡታላችሁ። በተለይ ዘመነ መራዊ ስለሆነ በሰፊውም ትምህርት የሚሰጥበት ስለሆነ ከዚያ መውሰድ ትችላላችሁ። በዋናነት ግን ጌታ እመቤታችንን ምንድን ነው ያላት? እመቤታችን አንድ ቃል ተናግራለች። ጌታም ለእመቤታችን አንድ ነገር ብሏታል። እናቴ ሆይ ካንቺ ሴትዮ ሆይ ካንቺ ጋር ምን አለኝ ነው ያላት። ኦሚሲቶ ምንት በምስሌኪ አንቺ ሆይ ማለት ነው። እናቴ ሆይ ማለት ነው። የአክብሮት ቃል ነው። ከአንቺ ጋር ምን አለኝ? የማልፈጽምልሽ ነገር፣ የማልታዘዝሽ ነገር። በሉቃስ ወንጌል ላይ እኮ እንዲህ ተብሎ ቅዱስ ሉቃስ እኮ እንዲህ ብሎ ጽፏል። ለእናቱና ለዘመዶቹ ምን እያላደገ ምን እያላደገ እየታዘዘ አደገ። ውሃ አምጣ ሲሉት በወንፊት ጭኖ ያመጣላቸዋል። እንጨት አምጣ ሲሉት በነፋስ አስሮ ያመጣላቸዋል። በትክክል ቅዱስ ሉቃስ በመጽሐፉ እንደጻፈው ለእናቱና ለዘመዶቹ አይደለም፣ ለእናቱ ለድንግል ማርያም ለወገኖቹ ታዝዟል። አይደለም ለነሱ ለኛ እየታዘዝን አይደል እንዴ? አምላካችን የለመነውን እየሰጠን አይደል እንዴ? እናት አባትን አክብር ብሎ ለሙሴ የሰጠ እግዚአብሔር የሙሴን ሕግ ደግሞ በሐዲስ ኪዳን ወርዶ ተወልዶ የተረጎመ አምላክ ቃሉን አልሻረም አይሽርም። ስለዚህ እመቤታችን እሺ ብሏታል፣ ተግባብተዋል። የመግባባታቸው ውጤት ምንድነው ካላችሁ እመቤታችን ከዚህ በኋላ ኩሎ ዘይቤለክሙ ግበሩ የሚላችሁን ምን በሉ አለቻቸው? ምን በሉ አለቻቸው? የመጀመሪያዋ ወንጌላዊት የመጀመሪያው የሐዲስ ኪዳን ሰባኪ እግዚአብሔር የሚላችሁን አድርጉ። የሐዲስ ኪዳን ትምህርት በሙሉ ማን የሚላችሁን አድርጉ ነው የሚለው። ማን የሚላችሁን አድርጉ ነው የሚለው። እግዚአብሔር የሚለንን ባደረግ ቁጥር ደግሞ የሚጎልብን አንድም ነገር የለም። በሐዲስ ኪዳን ሁለት ትምህርት ነው ያለው። አንደኛው እግዚአብሔር የሚለንን ማድረግ መልካም መንገድ፣ የብርሃን መንገድ። ሁለተኛው ዲያብሎስ የሚለንን እንዳናደርግ መጠንቀቅ። ዲያብሎስ የሚላቸውን ያደረጉ ሰዎች አዳምና ሔዋን ቅጠል በልተው ከገነት ወጥተው በራሳቸው ላይ በእኛ ላይ ያመጡትን ፍዳ ታውቃላችሁ። እግዚአብሔር ያላቸውን ተው ማለት ነው። ስለዚህ እሱ የሚላችሁን ስሙ ነው ያለቻቸው፣ አስተማረቻቸው። አሁን የሰርጉ ባለስልጣን ማናት? እሱ የሚላችሁን አድርጉ ማለት አዛዥ ሆነች፣ አሳላፊ ሆነች ማለት እኮ ነው። ባለቤት ሆነች ማለት ነው። እኛም ሰርጉ ባለቤት አልነበረው። የመጀመሪያው ሎኪማስ ነበረ። የሁለተኛው ሰርግ ለጣፋጩ ወይን፣ ለማያልቀው ወይን፣ ሁሉንም ላስጎመጀው ወይን ጤሟን ከረሊቀ ምርፋት
አሳላፊው ቀምሶ ወየው ብሎ ላደነቀው ወይን ለጣፋጩ ወይን እስካሁን ይሆን ተደብቆ የት ነበር ለተባለው ወይን አዛዥ አሳላፊ ማናት ማለት ነው? እመቤታችን ናት። እመቤታችን አስቀድማ ባታማልድ ኑሮ ባታስተምር ኑሮ ባትናገር ኑሮ ቃና ገሊላ ላይ የጎደለው የወይን ጠጅ ነው። ውሃ አምጡ ሲላቸው እሺ ይሉ ነበር እንዴ? እሺ ይሉ ነበር ወይ? ማን ግን እመቤታችን ልጅ የሚላችሁን ቀድማ ምን አለች? ሰበከች። አመጡ፣ ጋኖቹን ውሃ ሞሏቸው። ጋኖቹን ደግሞ መድኃኔዓለም ክርስቶስ የእመቤታችን ድርሻ ማማለድ ነው አይደል እንዴ? ማስተማር ነው። ተናገረች። ከዚያ በኋላ ሰዎቹ የድርሻቸውን አመጣው ውሃውን ጋር ሞሉ። መለወጥ የማን ነው? መለወጥ የማን ነው? መንግስተ ሰማያትን ማውረስ የማን ነው? እግዚአብሔር ነው። እመቤታችንስ መርታ ወደ ልጇ መንግስት ማስገባት፣ ልጅ ሆይ ወደ መንግስት አስገባቸው ብላ ማሳሰብ፣ ማማለድ፣ ማስተማር የሷ ስለሆነ እመቤታችን የመጀመሪያው የአምላክ እናት ናት። ሁለተኛው አማልዳለች። ሶስተኛው አስተምራለች። አራተኛው የሰርጉ ባለቤት የጣፋጭ ወይን ባለቤት እመቤታችን ስለሆነች በልጇ በወዳጇ ሞገስ አግኝታለች። ስለዚህ በቃና ገሊላ ሰርግ ቤት ቅድም እንዳልኩት ያ ምስጢሩ የመንግስተ ሰማያት ምስጢር የቤተ ክርስቲያን ምስጢር እንዳለ ሆኖ የእመቤታችን እናትነት ድርሻ አማላጅነት በነገረ ድህነት ክርስቶስ ዓለምን ለማዳን እመቤታችን በምክንያትነት መሳተፏ ወይም የእመቤታችን ታዛዥነት እሽባይነት የሚታይበት ስለሆነ ሰፊ ምስጢር የያዘ ስለሆነ በዚህ አይነት አግባብ ወንድማችን ወይም ደግሞ ሌሎቹ ጥያቄ የሚያነሱ ወገኖቻችን ሊረዱት ይገባል። የመጨረሻው ማሳሰቢያዬ የመንግስተ ሰማያት ምሳሌ ነው ብያቸዋለሁ። በሰርጉ ቤት ክርስቶስ አለ፣ እመቤታችን አለች፣ ሐዋርያት አሉ። ከዚያ በኋላ የሰርጉ ታዳሚዎች አሉ። በሰርጉ ቦታ ላይ ደግሞ ምን አለ ብያቸዋለሁ? ጋኖች አሉ፣ ውሃዎች አሉ። ጋኖቹን ውሃ ሙሏቸው ማለት በውሃ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው። የሚጠመቁት ደግሞ በውሃ ነው። በውሃ ከተጠመቁት በኋላ የወይን ጠጅ ያደረገው ማለት ደግሞ በመጨረሻ ላይ በቀራንዮ ደግሞ ሥጋዬንና ደሜን እሰጣችኋለሁ ብሎ ያስተማረው ሰፊ ትምህርት ያለበት ስለሆነ በዚህ አግባብ መረዳት ይገባል። ይበቃናል። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መምህራችንን አምላካችን እግዚአብሔር በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ምእመናን በደንብ አሁን መምህራችን ግልጽ አድርገውን ያስቀመጡልን። ቅድም ሊቀ ሊቃውንት ምን አሉ? ደግመህ አስተምራቸው ብሎ ሲል ማን ተባለ ነው ያሉት? ኦሪት ዘዳግም። አሁን እኛም ደግመን መምህሬው እንድትጨብጡ ነው በደንብ አንድ ምስጢር ብዙ ጊዜ የምንጠየቀው ጥያቄ ስለሆነ ነው። በተለይም ይሄ ጥያቄው የሶስተኛ ዓመት መካኒካል ተማሪ ኢንጂነሪንግ ተማሪ የሆነው በስጋዊው የመካኒክ እውቀት እያገኘ እየጨመረ ሲሄድ በመንፈሳዊው ግን እየላላ እየደከመ እየወደቀ እየሄደ ነው። ቅድም መምህር እንደተናገሩት የሚደንቅ ነው። አንዳንዴ እውቀት እግዚአብሔርን የበለጠ ለማወቅ ካልሆነ ስጋዊ እውቀታችን መንፈሳዊ እውቀታችንን የሚያሳጣን ከሆነ አለመማር አለማወቅ ይሻላል። አይሻልም? መማር በስጋዊ እውቀት ለማወቅ እግዚአብሔርን ለማወቅ ካልሆነ ድንግል ማርያምን ለመካድ ከሆነ ምን ዋጋ አለው? ምን ትርፍ አለው? ለዚህ እኮ ነው ሰው ዓለምን ሁሉ ቢያተርፍ በነፍሱ ከተጎዳ ምን ይሆናል የተባለ? ምን ይረባዋል? ምን ይጠቅመዋል? ስለዚህ ይሄም በደንብ እንድንጨብጥ ነው ደጋግመው የነገሩን መምህር። እኛ እመቤታችን በቃና ዘገሊላ ተገኝታ ያንን ባዶ የሆነውን የጎደለውን የዶኪማስን ኀፍረት የለወጠች ናት። ያለቀውን ወይም በእመቤታችን አማላጅነት ምን ይሆናል? ውሃ የሆነው ምን ሆኗል? ወይም ሆኗል። በቃ ስለዚህ ይሄኛ እኮ በቂ ነው። ሌላ ምንም አንፈልግም። ዛሬም የጎደለብን ብዙ ነገር አለ። ማምላክ ወላዲተ አምላክ ታሟላለን። አዎ ያጣፈጠ ጣዕም የሌለው ነገር ሊኖር ይችላል። በትዳር ጉዳይ፣ በቤት ጉዳይ፣ በስራ ጉዳይ፣ በጤንነት ጉዳይ፣ በልጅ ጉዳይ፣ በኑሮ ውጣ ውረድ፣ በኢኮኖሚ ብዙ ጉድለቶች አሉ። እያንዳንዳችን የለንም? ይሄንን ሁሉ የምታሟላልን ማናት? ኧረ በደምብ ስሟን ጥሩ። በቃ አዎ እመቤታችን። ስለዚህ ለእመቤታችን ይገባል፣ በደንብ ልብታ ይገባታል። በእውነት
የስጋ ጉዳይ አይደለም፣ የነፍሳችንንም ነገር ድህነት የምታሰጠን ስለሆነች ከልጇ ከወዳጇ ማልዳ የምታሰጠን ስለሆነች አፋችንን ሞልተን በልባችን አምነን የምንናገርላት እናታችን ስለሆነች እንግዲህ ይሄንን ትምህርት እኔ አሁን አልደግምም። መምህራችን በሚገባ ነው አብራርተው መስጥረው ያስተማሩን። በድጋሜ ለመምህራችን ቃለ ሕይወት ያሰማልን። የመጨረሻው ጥያቄ ነው። ያው ሰዓቱን ለመጠቀም ብለን ነው እንጂ በዚህ ላይ ብዙ ሊቀ ሊቃውንት እንደሚሉ ተስፋ እናደርጋለን። ሰዓቱን ለመጠቀም ምን ይላል የመጨረሻው ጥያቄ? ብዙ ወንዶች ይቀርቡኛል በተለያየ ጊዜ ማለቴ ነው ለትዳር ሲጠይቁኝ እኔም ፈቃደኛ ሆኜ የሆነ ያህል ከተጓዝን በኋላ ስጋዊ ጥያቄ ያቀርቡልኛል። እኔም ከትዳር ወይም ከጋብቻ በፊት የሚፈጸም ተራክቦ ኃጢአት ነው እያልኩ እሺ አልልም። እነርሱም የሚያቀርቡልኝ ምክንያት ወደፊት ስለምንጋባ ምንም ችግር የለውም ይሉኛል። እኔ ግን በቤተ ክርስቲያን ከተማርኩት ትምህርት አንጻር ፈቃደኛ አልሆንኩም። ጋብቻቸውን ስጠይቃቸው እንጋባ ስላቸው ቆይ ትንሽ መቆየት አለብን ይሉኛል። በዚህ ምክንያት ብዙ ሰዎች አጥቻለሁ፣ የትዳር አጋር ማለቴ ነው። የእኔ ጥያቄ አሁን እነርሱ እንደሚሉት ወደፊት አብረን ስለምንሆን የእነርሱን ፈቃድ ብፈጽም ኃጢአት ይሆንብኝ ይሆን? አዎ ከሆነ መልሱ መፍትሄው ምንድን ነው የሚል ነው። እንግዲህ ብዙ እህቶቻችን ይህን ጥያቄ ያቀርባሉ። እውነት ለመናገር እንግዲህ ጓደኝነት ይጀመራል። ከዛ በጓደኝነት ደግሞ እስከ ትዳር በቃል ኪዳን ራስን ጠብቆ ንጽህናን ጠብቆ መቆየት ያስፈልጋል። በዛ መሃል ግን ከወንዶቹ የሚመጣ ጥያቄ አለ ነው ጥያቄያችን እዚህ ጋር ያቀረበችው። ለዚህ ስጋዊ ጥያቄ ይጠይቃሉ። አይ አይቻልም፣ ከጋብቻ በፊት ያለ ተራክቦ ኃጢአት ነው ብዬ ስል እነሱ የሚመልሱት ደግሞ ችግር የለም ወደፊት ስለምንጋባ ይላሉ። ስለዚህ እንዲህ እያልኩኝ ብዙ ሰዎች ይመጣሉ፣ ይሄንን መልስ መልስ ይመለሳሉ። ለትዳር ይመጣሉ፣ ይሄንን ስመልስ ይመለሳሉ። ስለዚህ እነሱ እንደሚሉት ይሄንን ነገር ፈቃደኛ ሆኜ ብፈጽም ኃጢአት ይሆንብኛል ወይ ወደፊት የምንጋባ ከሆነ የሚለውም ማለት ነው። እና ይሄስ ካልሆነ መፍትሄው ምንድን ነው የሚል ነው። እህታችን እንግዲህ በጣም የተጨነቀችበት ጉዳይ ነው፣ ያሳሰባት ጉዳይ ነው። ያው በህይወት ሰው አንዱ የትዳር ጉዳይ አንዱ ጉዳይ ስለሆነ ማለት ነው። እና ይሄንን እስቲ ሊቃውንቱ መምህራኑ ምን ይላሉ የሚለውን በቀጥታ ወደ መምህራኑ። እሺ አመሰግናለሁ። እንግዲህ ያው ጥያቄው ያው የህይወት ጥያቄ ነው። እንግዲህ በዚህ ምድር ላይ ስንኖር እግዚአብሔር ለሰው ልጆች መልካሙን ነገር ሁሉ ፈቅዷል። በዚህ መካከል ስንኖር ደግሞ ደንበርና መስመርም አዘጋጅቷል እግዚአብሔር። ማለት እንደ እምነት ስንመለከተው ማለት ነው። በህይወታችን በዚህ ምድር ላይ ስንኖር ሁለት ነገሮች የሚፈራረቁበት ዓለም ነው። በተፈጥሮ ዓለም ራሱ ይህ ዓለም ሲፈጠር ስነ ፍጥረትን ሊቃውንት አባቶቻችን በሚተረጉሙበት አንቀጻቸው እንደ ቅዱስ ኤጲፋኒዎስ ሁለት መሰረታዊ ነገሮችን ሊያስተናግድ ግድ ሆኖ የተፈጠረ ዓለም ነው ይላል። ዓለም ራሱ ይሄ በሰማይ ግዘፈ ምድር ወይም ክበበ ዓለም በሙሉ የምንለው ሁለት ነገር ያስተናግዳል። እዚህ ላይ ሀዘን እንዳለ በተቃራኒው ደግሞ ምን አለ? ደስታ አለ። ማግኘት እንዳለ ምን አለ? በተቃራኒው ማጣት አለ። እንደዚሁ ማለት ነው። መሾም፣ መሻር፣ እንደገና መክበር፣ መዋረድ የመሳሰሉ ሁለት መሰረታዊ ተቃራኒ ነገሮችን ሊያስተናግድ ተገዶ የተፈጠረ ዓለም ነው። በዚህ በሁለት መሰረታዊ ነገሮች ውስጥ ደግሞ ማን ያልፋል ከተባለ እኛ የሰው ልጆች ህይወታችን ያልፋል ማለት ነው። በዚህ ውስጥ ነው የምናልፈው። አይ እኔ ደስታን ብቻ ነው የምፈልገው ማለት አንችልም። ምክንያቱም ሀዘን እንዳለ መረዳት ያስፈልጋል። ደግሞ ሀዘን ሁልጊዜ ሊገጥመን አይችልም። ደስታ እንዳለ ደግሞ መረዳት ያስፈልጋል። ማግኘት ዛሬ እንዳለ ነገ ማጣት እንዳለ መረዳት ያስፈልጋል። አተን ደግሞ መኖር እንደሌለብንና እንደሌለ ማግኘት እንዳለም ደግሞ መረዳት ያስፈልጋል። ህይወታችን በዚህ ሁለት መሰረታዊ ነገሮች ውስጥ ዓለም በምታስተናግደው ነገር ውስጥ የሚያልፍ ስለሆነ ከዚህ ውስጥ ዋናው መሰረታዊ ነገር ይሄንን ዓለም በሁለቱም መንገድ ለማለፍ ሁለቱንም ተቋቁሞ እስከ መጨረሻው ድረስ የጽድቅ አክሊልን ለማግኘት የሚያስፈልገው ምንድነው ከተባለ እግዚአብሔርን መደገፍ የሚለው ነው። ማንን መደገፍ? ኢዝራ ማነው ሲራክ የተባለው ጠቢብ በሚደንቅ ሁኔታ በረቀቀ በቅኔ ስልት ምክረ የሰዎችን ልጆች የሚመክር ትምህርት ነው ያለው። የህፃናት ትምህርት አለው፣ ምክር አለው።
ሕፃናት እንዴት ማደግ እንዳለባቸው፣ የወጣቶች የጎልማሳዎች እንዴት መኖር እንዳለባቸው ያን የእሳትና የእሳት በተለይ የእሳት እድሜ የሚባለውን ይሄ ከ20 እስከ 40 ያለውን እድሜ እንዴት ማለፍ እንዳለባቸው ከዚያም በኋላ ደግሞ በስተርጅና ጊዜ የሚኖሩ እናት አባቶች እንዴት መኖር እንዳለባቸው በሶስት ከፍሎ የሰዎችን ሕይወት የኖረ ዘይቤ እንዴት አድርገው ራሳቸውን ጠብቀው መኖር እንዳለባቸው ምክር አብዝቶ የሚመክር ነው። ከዚህ ላይ ምን ይላል? ይሄ ይሰነ ንዴቅ ውስተ እደ እግዚአብሔር እምንዴቅ ውስተ እደ እጓለ እመሕያው በምዕራፍ 2 ቁጥር 18 ላይ በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻለናል። እስመ በከመ እበዩ ለእግዚአብሔር ከባሁ እበይ ምሕረቱ። አዎ የእግዚአብሔር ልልናው ክብሩ ገናናነቱ ከዚህ እስከዚህ ተብሎ በህሊና ፍጡራን እንደማይመረመር ምሕረትና ይቅርታውን በዚያው ልክ ነውና ይላል። መውደቅ መነሳት ይኖራል። ወድቀን አንቀርም፣ መነሳት እንዳለ ይህ ማሰብ ያስፈልጋል። ዋናው ወደ ጥያቄው መሰረታዊ ጥያቄው ስንመጣ አንደኛ እግዚአብሔር ለኛ ያለው አለ። ያን ቀን መጠየቅ ግዴታችን ነው። እየሰማችሁኝ ነው? የእኛን ሳይሆን የማንን ቀን እንጠብቅ? አዎ ምን ላድርግ የሚል ጥያቄ መጨረሻው ጥያቄው ሲዘጋ እና ምን ላድርግ የሚል ነገር አለ። ምን ይሻለኛል የሚል ጥያቄ ስላለ እህታችን የጠየቀችው ጥያቄ የብዙዎቻችን ጥያቄ የብዙ ሰው ጥያቄ ስለሚሆን የብዙ ወጣቶች ጥያቄ ስለሚሆን የእግዚአብሔርን መጠበቅ የሚለው ነገር ሊሰመርበት ይገባል። የማንን መጠበቅ? መቼስ መልካም የሆነውን ነገር ሁሉ ማን አልነሳንም? ንገሩ። ማን አልነሳንም? እግዚአብሔር ፈቅዶ እየሰጠን ነው። አዎ ትዳር ጋብቻ ይሄ ራሱ የዓለም ገጽታ የዓለም ውበት ምንድነው ከተባለ ትዳር ነው። ልክ ነው። ደግሞ ብዙ ተባዙ ካለ በኋላ በዚህ ምድር ላይ ስንኖር እግዚአብሔር በዚህ እንድንኖርም ደግሞ ፈቅዶልናል። ከዚያ ውጪ ደግሞ በቤተክርስቲያናችን አስተምሮ ሁለተኛው አማራጭ አባቶቻችንን ፈለግ መከተል ምንኩስና የሚባለው ነገር አለ። ግን ተገደን አይደለም፣ ወድን የምንገባበት ነው። ዋናው መሰረታዊ ነገሩ ግን የተሰጠን አንድ ሔዋን ለአንድ አዳም፣ አንድ አዳም ለአንድ ሔዋን። ያ ማለት ደግሞ እንድንጠብቆ እግዚአብሔርን ማመስገን ማገልገል፣ የእግዚአብሔርን ጊዜ መጠበቅ ከሁላችን ይጠበቃል ማለት። ስለዚህ እነኛ ሰዎች የኛ አይደሉም ያንቺ አይደሉም ማለት ነው። ብዙ ሰው ይመጣል፣ ብዙ ሰው ይሄዳል። ስለዚህ ያንቺን መጠበቅ የእግዚአብሔርን መጠበቅ ከአንቺ የሚጠበቅ ከአንቺ ብቻ ሳይሆን ከሁላችን የሚጠበቅ የእግዚአብሔር ነገር መጠበቅ። ነገር ግን ደግሞ እግዚአብሔር እንደማይነሳን እርግጠኛ መሆን ያስፈልጋል። በእምነት እኮ የምንኖረው ዋናው መሰረታዊ ነገሩ በማን እርግጠኛ መሆን ነው? እምነት። እስኪ በደንብ ንገሩኝ። በእምነት ስንኖር ዋናው ለችግራችን ሁሉ መፍትሄው ማንን መታመን ነው? እግዚአብሔርን መታመን ነው አይደለ? ስለዚህ እምነት ጥቅሙ እኮ ይሄ እኮ ነው። ተስፋ የሚያስቆርጠን ነገር እንዳይኖር ያላየነውን ነገር እንደምናይ፣ ያልዳሰስነውን ነገር እንደምንዳሰስ፣ ያልጨበጥነውን ነገር እንደምንጨብጥ፣ ያልያዝነውን ነገር እንደምንይዝ፣ ያላገኘነውን ነገር እንደምናገኝ እርግጠኛ መሆን ነው። ሃይማኖተኛ መሆን በእምነት መኖር ትርጉሙ ይሄ ነው። አለበለዚያማ ሁላችንም ተስፋ ቆርጠን እዚህ አንኖርም ነበር አይደል? አይደል? ማንም ባንይዝ እግዚአብሔርን ባንይዝ አሁን እንደው አንድ ዓመት መሻገር እንችላለን? ይመናል እንችላለን? አንችልም አይደል? ስለዚህ አምላካችን የታመነ ነው። መልካሙን ነገር ሁሉ ለኛ ሊነሳን አይችልም ብለን ስለምናምን ነው አይደል? አይደል? አዎ። ስለዚህ መታመን ነው የሚያስፈልገው እዚህ ላይ። ስለዚህ የባለፈው አልሆነም። አንድ ሰው መጣ፣ ሁለት ሰው መጣ፣ ሶስት ሰው መጣ። ንጽህ ጠብቀን መኖር እንዳለብን፣ ቅድስናችን ንጽህናችን ጠብቀን መኖር እንዳለብን፣ በጋብቻ አንድ መሆን እንዳለብን የቤተክርስቲያኗ ቋሚ ትምህርት ነው። በቀኖና ቤተክርስቲያን በዲድስቅልያውም ላይ ተጽፏል። በፍትሐ ነገሥቱም ላይ እየተጻፈው ነው። ከኦሪት ጀምሮ ራሳችንን ንጽህ ጠብቀን በቅድስና መኖር እንዳለብን፣ በአስፈላጊ በሆነ ሰዓት ለዚያ በደረስን በበቃን ሰዓት ደግሞ መጋባት እንዳለብን ማን ፈቅዶልናል? ማን ፈቅዶልናል? እግዚአብሔር ፈቅዶልናል። ግን የሚመጣ የሚሄድ መንገደኛ ካለ ግን መንገደኛውን ሸኝቶ በንጽህና መቀጠል ከኛ ይጠበቃል። ምክንያቱም ለኛ የሆነውን ማን ስለሚሰጠን? ማን ስላዘጋጀ? እግዚአብሔር ስላዘጋጀ ማለት ነው። እና ዋናው መሰረታዊ ትምህርቱ ምን ይሻለኛል ለሚለው ነገር እግዚአብሔርን እንጠብቅ ነው። ማንን እንጠብቅ? እግዚአብሔር የታመነ ስለሆነ የምንፈልገውን ሁሉ አይነሳንም። እግዚአብሔር በዚህ የሚጠራጠራል የለም አይደለ? ትናንት የማናገኘው የመሰለን ነገር ዛሬ ያገኘ ነው አለ። ዛሬ የማናገኘው እንደ ሰማይ ርቆ የምናየው ነገር ነገ ከፊታችን መጥቶ ቀጥታ በእጃችን ሲጨብጠው እርግጠኛ እንሆናለን። በምን ከተባለ በእምነት ነው። በእምነት ስንኖር ይሄ ስላለ ንጽህናን ጠብቆ መኖር ተገቢ ነው። ለዚያ የመረጠው እግዚአብሔር፣ ለዚያ የመረጣት እግዚአብሔር
ቀጥታ በሰዓቱ መታ ትገባለች፣ ይገባል። በቅድስና ወደ እግዚአብሔር ቀርቦ እግዚአብሔርን አመስግኖ በጋብቻ ስርዓት ፈጽሞ መኖር ተገቢ እንደሆነ ቤተክርስቲያናችን ይህን ታስተምራለች ማለት ነው። ነገር ግን በዚህ ምክንያት ይህንን አጣው ስለዚህ ምን ይሻለኛል ብለን ተስፋ ልንቆርጥ አይገባም። ምክንያቱም እኛ ክርስቲያኖች ነን። ምንድነው ክርስቲያን ምን አይቆርጥም? ተስፋ አይቆርጥም አይደለ? ተስፋችን ማን ስለሆነ ነው? እግዚአብሔር ስለሆነ ነው። ስለዚህ እግዚአብሔር መጠበቅ ከኛ ይጠበቃል ማለት ነው። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። በጸጋ በበረከት በረድኤት ይጠብቅልን አምላካችን። እንግዲህ በግልጽ እንደሰማችሁት መምህራችን መፍትሄውን ያስቀመጡት። ምክንያቱም ችግር ከተነሳ ዘንድ መፍትሄ ስላለ ይህች እህታችን የተጨነቀችበት ምናልባት እሷ ጥያቄ አድርጋ ቀረበችው እንጂ የብዙ እህቶቻችን ጥያቄ ነው። የግልጽ ነው፣ የታመነ ነው። ስለዚህ አንዱ መፍትሄ ምንድን ነው ያሉት? እግዚአብሔርን በትዕግስት በጽናት መጠበቅ የታመነ ስለሆነ ዛሬ ቢቆይ ነገ ደግሞ እግዚአብሔር የተሻለውን ነገር ይሰጣል። ዝም ብለን በስሜት ወደ ኃጢአት ውስጥ ቢገባ ከዛ በኋላ ግን ጸጸት ነው የሚሆነው። ስለዚህ እግዚአብሔርን መጠበቅ ያስፈልጋል የሚል ትልቅ መልእክት ነው የተላለፈውና አሁን እህታችን እዚህ ልትኖር ትችላለች። መቼም ጥያቄውን ጠይቃ እዚህ አትኖርም ብለን አናስብም። እህታችን ይህንን ማድረግ መልሱም ወደ እሳቸው የሚያደላ ጥያቄ ነው። እንደ ሁለት ነገር ለማለት ነው። 40 ሀራ ሰማይ የሚባሉ ከሰፈር ወጥተው በበረሃ እየጸለዩ የሚኖሩ ነበሩ። ዘመኑ ዘመነ ሰማዕታት ሆኖ ከመከራ አመልጠው በዋሻ ሆነው ለብዙ ዘመናት ከቆዩ በኋላ አንዱ ከ40ው አንደኛው ወንድማቸው እስካሁን ድረስ ጾምኩ ጸለይኩ፣ የጾምኩበት የጸለይኩበትን አላገኘሁም ብሎ ወጣ። ለብዙ ቀን ቆይቶ ማለት ነው። ከዚያ በኋላ 40 አክሊላት ከሰማይ ወረዱ። ለነዚያ አንዷ ተንጠልጥላ ቀረች። የሚለው ወዘአዝለፈ ትዕግሥቶ ውእቱ ይድኅን፣ ፈጽሞ እስከ መጨረሻው ድረስ የታገሰ ማለት ቅድም እግዚአብሔር እስከሚመጣበት ቀን እግዚአብሔር የሚመጣበትን ሰዓትና ጊዜ እኛን የሚጎበኝበትን ስለማናውቅ የድርሻችን እያደረግን መጠበቅ እንዳለብን ለማሳሰብ ነው። ሁለተኛው በኦሪት ዘፍጥረት ምዕራፍ 24 ላይ የተጻፈው አብርሃም በሚሞትበት ጊዜ አደራ ይስሐቅ ልጄን እንዲህ አይነት ቦታ እንዲህ አይነት ሚስት አጋባው አለ። እንዴት አድርጌ እኔ ባሪያ ነኝ ሎሌ ነኝ እንዴት እችላለሁ አለ። ብቻ ጉልበቴን ያዝና ማል አምላኬ ይረዳሃል አለው። ወዲያውኑ ገመሎቹን ጭኖ ሄደ። የእግዚአብሔር እንግዳ ባደረበት ለይስሐቅ ሚስት ይዞለት መጣ። ላለማስረዘም ማለት ነው። ስለዚህ ፈቃድ እግዚአብሔር በእንደዚህም ይታወቃል። እንደው አንድ አባት ያሉትን ልናገርና ልጨርስ። ቅድም እሳቸው ስላሉት ዲው አባ ባለፈልጋለሁ ትላለች አንዷ እየሄደች ሁልጊዜ። አሁንም ይጸልዩላታል። በኋላም በሰባተኛውም ቀን መጣ። እንደው አሁንም እኮ አልመጣም አለቻቸው። ወለተ ማርያም አሏት። እኔም እጸልያለሁ አንቺም እየጸለይሽ ነው። ከጸሎት በኋላ ደግሞ እንደው ለብሶ ጎርደድ ማለትም ያስፈልጋል። ያው ቤተክርስቲያን መጥቶ ፈርቶ ነው አምሄድ ምንም አይነት እዚያው እኮ ነው። አንዳንዴ ሩቅ እያደረግነው ይመስለኛል። ሩቆ ነው የቀረ። እንደው አንዳንዴ ጋብቻ የራቀው ሩቅ እያደረግነው ነው። አዳም ጋብቻ ከሩቅ አይመጣም። ወይ አብሮ የተማረ ወይ አብሮ ስራ የሚሰራ ግን ይሄ አይን ሲገለጥ ነው ሁሉ ከቅርብ ያለው የሚተያየው። እና አዳም 7 ቀን ሙሉ ብቻውን ኖረ። ብቻውን ከኖረ በኋላ ሁሉን ሁለት አድርገህ ፈጥረዋል። እኔን ብቻዬን ፈጠርከኝ እያለ ጥያቄ ሲጠይቅ እግዚአብሔር ከሩቅ አይደለም። ከየት ነው ያመጣለን? ከየት ነው ሚስት የሰጠው? ስለዚህ ሴቶቹም ከጎኖቻችሁ ወንዶቹም ከጎኖቻችሁ ብዙ አሉ ማለት ነው። እና ዘወር ማለት ያስፈልጋል ማለት ነው። ሩቅ ከአሜሪካም ይመጣል አንዳንዴ እግዚአብሔር ሲሰጥ። ሶስተኛው እና የመጨረሻው ሀሳብ ግን በዚህ አይነት ሁኔታ አባቶች በተለይ የጋብቻ ልምድ ያላቸው ሰዎች፣ የጸሎት ልምድ ያላቸው አባቶች፣ የነፍስ አባቶች እንደ በተለይ ደግሞ ይህ ገዳም በአባቶች የታደለ ስለሆነ በጸሎት ያግዙናል፣ በምክር ያግዙናል። ያን አድርጎ ወደ መፍትሄው መሄድ ይቻላል። መቼም ትናንትና የነበሩ እናቶቻችን እህቶቻችን አግብተዋል አይደል? ወልደዋል አይደል? ስለዚህ በዚህ አይነት እነሱን ያልተው እግዚአብሔር እንደው እኛ ካልተው ነው እኛ ቸልተኞች ካልሆን እኛ ዝግጁ ሁነን እንደው ተዘጋጅተን ከጠበቅ እግዚአብሔር የሚሰጥ አምላክ ስለሆነ መጀመሪያም የሰጠ አሁንም የሚሰጥ ነገም የሚሰጥ ስለሆነ ለምኑ ምን ይላል? የመጨረሻውን ጥቅስ ያዝ ለምኑ ስለዚህ እንለምን ይሰጠናል።
ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ የሚደንቅ መልስ ነው የቤተ ክርስቲያን መልስ። አሁን እንደሰማችሁት ሊቃውንቱ መምህራኑ ሲያስቀምጡ አይ በቃ ወንዶቹ እንደዛ የሚሉ ከሆነ እሺ በይና ቀጥይ ብለው ፈቀዱ እንዴ? ስለዚህ በቃ ቤተ ክርስቲያን መልሷ ይሄ ነው። አባቶችን ቢያስተምሩ ቢመክሩ በጉባኤም ቤትን ቦታ ኃጢአትን ስሩ ቀጥሉ ብሎ የሚል ነገር የለም። ቤተክርስቲያን ይሄን አታስተምርም። ስለዚህ ይሄ አይፈቀድም ነው ባጭሩ። ስለዚህ ምንድን ነው የሚያስፈልገው? አሁን ቅድም መጋቤ ብሉይም የአርባ ሀራ ሰማዕታቱን ታሪክ በግልጽ ሰምተናል አይደል? እንግዲህ ያን ያህል ጸንተው እኮ ነው ብዙ ጊዜ ቆይተው መጨረሻዋ ላይ አክሊሏ በምትወርድበት ዕለት እንደ ነገ ሊሆን ሲል እኮ ነው በቃ አልቻልኩም ብሎ የወጣው። ቀዘቀዘኝ አልቻልኩም በረዶ ሆነብኝ ብሎ ወጣ። በማግስቱ ግን መጣች። አያችሁ ብዙ ጊዜ እህቶቻችን ድንግልናቸውን ንጽህናቸውን ጠብቀው ከሄዱ በኋላ የሆነ ወቅት ላይ ይወድቃሉ። ከዛ ግን ጸጸት ይሆናል። እንዳንጸጸት እግዚአብሔር እንዳከበረን በንጽህና በቅድስና እሱ ንጹሐ ባህሪ ስለሆነ እሱን ለማግኘት ስለሆነ ሩጫችንም። ስለዚህ ንጽህናን መጠበቅ ያስፈልጋል። ቢዘገይም እግዚአብሔር ምን የለም የሚቀድመው የለም። በቃ ጸጥ ቢልም እግዚአብሔር መጨረሻ ለካ እያበጃጀው ነው፣ እሱ እያሳመረው ነው የመጨረሻውን ሊያሳምር። በዚህ አጋጣሚ ግን ወንዶች ወንድሞቻችንንም ደግሞ መምከር እንፈልጋለን። እንደው አሁን እዚህ ያላችሁትም ማለት ሳይሆን በሚዲያም እየተላለፈ ስለሆነ ጫና ለምን እናደርጋለን እና እህቶቻችን ላይ ኃጢአት እንዳልሆነ ችግር እንደሌለው አድርጎ ማቅረብ ተገቢ አይደለም። አንዳንዴ እህቶች ተሳስተው ሲጸንሱ እና ጽንሱን ሲያቋርጡ ወንዶቹ በዛ ተጠያቂ የማይሆኑ ይመስላቸዋል። ተሸካሚ ስለሆኑ ሴቶቹ እነሱን ብቻ ኃጢአተኛ ያደርጋሉ። በዛ ጉዳይ ግን ሁለቱም ተጠያቂዎች ናቸው። ስለዚህ ወንዶችም ይሄን ነገር ማደፋፈር የለባቸውም። ሴቶቹም ንጽህናቸውን እንደጠበቁ ወንዶቹም ንጽህናቸውን ሊጠብቁ ይገባል ማለት ነው። እንግዲህ በድጋሜ ለሁለቱም መምህራን ቃለ ሕይወት ያሰማልን። በእውነት በዚች በአጭር ደቂቃ ውስጥ ብዙ ነገር ነው ያስተማሩን፣ ብዙ ነገር ነው የመከሩን። እነሱ እድሜያቸውን በሙሉ ትምህርት ቤት መምህራን እግር ስር ሆነው የተማሩትን ነው። እኛ ደግሞ እድል ገጥሞን ዘመን ሰጥቶን እግዚአብሔር ያው በተመቻቸ ወንበር ላይ ተቀምጠን ጥሩ ድምፅ ባለው መሳሪያ እየተጠቀምን ቃሉ በሚጣፍጥ መልኩ እየሰማነው ነው። እግዚአብሔር ቁጭ አድርጎ የሚያስተምረን ለቁም ነገር ነው። ምዕመናን ቀላል እንዳይመስላችሁ፣ ለነገ እያዘጋጃችሁ ነው እግዚአብሔር። አናቅም ነገ እንደ የተመቻቸ መድረክ ላይኖር ይችላል። ስለዚህ ስንቅ እያስታጠቃችሁ ነው። ስንቅ የያዘ ሰው ደግሞ ረጅም ቢሄድን ያችን ስንቁን እየቆነጠረ እያወጣ ይጠቀማል። ስለዚህ የሰማችሁት ቃል ስንቃችሁ ነው። እያወጣችሁ እየመነዘራችሁ ለብዙ ዘመናት የምትጠቀሙበት ነው። እግዚአብሔር ለሁላችንም ይርዳል።